ኢየሱስ ኳስ ያያል። ሃይ ማይ ፋሚሊ እንዴት ናችሁ? ሰላም ናችሁ? እስካሁን ብዙ ቪዲዮዎችን እዚህ ዩቲዩብ ላይ ፖስቻለሁ፣ ግን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁልኝ አይደለም። ምንድነው ፋሚሊ ችግር አለ እንዴ? ምንድነው? እኔ ወንድማችሁ አይደለሁ? በቃ ለማንኛውም ከዚህ በላይ አልጨቀጨቃችሁም። እስኪ ወደ ዛሬ ቪዲዮ እንለፍ። ኢየሱስ ኳስ ያያል። ኢየሱስ ኳስ ያያል። ኢየሱስ የማን ደጋፊ እንደሆነ ልንገራችሁ፣ ተናግሮኛል። ኢየሱስ የማንቸስተር ሲቲ ደጋፊ ነኝ ብሎኛል። የእውነት ነው ማለት ነው። እንዴት ኳስ ታያለህ ብዬ ጌታን ጠየቅኩት። ማስረጃ ሰጠኝ ከመጽሐፍ ቅዱስ ማለት ነው። በመጽሐፍ ቅዱስ ላይ ባይዘው የተጻፈ ቁጭ ብሏል። ኢዮብ 28:24 ላይ ግባና አንብብ አለ። እኔ አያለሁ አለ። በጣም ይገርማል። ደግሞ እኔ ጠየቅኩት የማን ደጋፊ ነኝ ብዬ ሲጠይቅ በጣም የሚገርመው የማንቸስተር ሲቲ ደጋፊ ነኝ አለ። ማን? ኢየሱስ ክርስቶስ። የእውነት ነው። ውሸት ከሆነ እግዚአብሔር እኔን ይግደለኝ። እቺ ቀን አያሳድረኝ። እግዚአብሔር እኔን ይኸው በሞት ያንሳ። የምረን ነው የምላችሁ። ኢየሱስ ክርስቶስ የማንቸስተር ደጋፊ ነኝ ብሎኛል። በጣም ይገርመኛል። ኢየሱስ ኳስ ያያል። እሱ ብቻ አይደለም፣ ዛሬ የማንቸስተር ሲቲ እና የሊቨርፑልን ጨዋታ ቁጭ ብዬ አያለሁ ብሎኛል። በጣም ይገርመኛል። በዚህ አጋጣሚ ሲቲ ደጋፊዎች እድለኛ ናቸው። ኢየሱስ ሲቲን ነው የሚደግፈው። የሲቲ ደጋፊ ነኝ አለ። የእውነትን ነው የምላችሁ። ውሸት ከሆነ እቺን ቀን እግዚአብሔር እኔን አያሳድረኝ፣ በሞት ያንሳ። የእውነትን ነው የምላችሁ። የሲቲ ደጋፊ ነኝ አለ። ብዙ ሰዎች ፌስቡክ ላይ ባይዘው ፖስት አድርገ ብዙ ሰዎች እየተሳደባችሁ ነበርና በቪዲዮ መጣለው ስላልኩ ነው በቪዲዮ የመጣሁትና ይኸው ኢዮብ 28:24 ግቡና አንብቡ። እሱ ብቻ አይደለሽ፣ በሌላ ቦታ ላይ ስለ ኳስ የተጻፈ በመጽሐፍ ቅዱስ ቦታ አለ። እኔ አንብቤያለሁ እሱን ቦታ። አሁን ጌታ ነግሮ ሳይሆን እሱን እኔ ስላነበብኩ፣ እስኪ የትኛው መጽሐፍ ቅዱስ ላይ ነው ስለ ኳስ የተነገረ? በኳስ የተነገረ በመጽሐፍ ቅዱስ ላይ የተጻፈ ቦታ አለና እሱ የምታውቁ ሰዎች ካላችሁ እስኪ ኮሜንት ላይ አስቀምጡልኝ። እኔ መጨረሻ ያልከው ጥሩ ነው። ፌስቡክ ላይ ጽፌው ነበር፣ ግን ብዙ ሰዎች ሰደባችሁኝና በቪዲዮ እመጣለሁ ያልከው ንቀቱ እኮ ነው። ብዙ ሰዎች ስለሰደቡ በቪዲዮ ደግሞ የበለጠ ልታሳረረን መጣ። ይሄን ሰው የሚሰበስብልን ተቋም አንድ አማኑኤል ነው ያለው። እሱም ካቅም በላይ ሆነብኝ በሽተኛ አለ። ጸበል እንዳይሄድ ደግሞ ሌላ የሚቀበጣጥረው የእምነት ቦታዎችም አይቀበሉትም። እንደው አትሰበስቡልንም። ባለፈው የሃይማኖት ምንድነው ኮንግረስ ብቻ የአብያተ ክርስቲያናት ህብረት ዋቴቨር ያዙልኝ አለ። ሰውዬ ሰብስቡልኝ አለ። ከሳሱና ሲዟ ሰውዬው ማለት ሰዎች ትልልቅ የሚያምኗቸው ነገሮች ላይ እንደዚህ አይነት ሞከሪ እንደዚህ ነገር ሲደረግ ይሄ መጀመሪያችን ባይሆንም በዛ መብት መሰለ አያችሁ። ፌስቡክ ላይ ለጥፌ ሲሰርቡኝ ስለነበር በቪዲዮ ልምጣላችሁ ብዬ ነው አለ። ምንም አታመጣም፣ ምድረ ኮተት ነው ልም ነው በቃ አለቀ እኮ ነው። ያንተ ማንቸስተር ሲቲ ውስጥ ገብቼ አልዘረዝርም። ያልከው እርግማን ይድረስ። አሜን። በቃ እንዴ ወፈፌ ተለቆብን እንደዚህ በቃ አንተን አንድ ነገር ብቻ ልንገራችሁ፣ ብዙ ሺህ ሰው ይከተላል አንተ ተከታዮቹ ምንድናችሁ ግን? ቁጥር ነው በሉኝ እስቲ። እንደው የሆነ አልጎሪዝም ምናምንይዝም መካኒዝም ተሳስቶ ቁጥር ጽፎ ነው ሰው አይደሉም በሉ። ደስ ይበለኝ። እኔ ሁለት ሰው ቢከተል ጸጸታለሁ። እኔ አንድ ሰው ቢከተል ለምን ቤቱ ሁሉ ቦሎ ተከትዬ መከራለሁ። ሰው ይሆን አንድ ሰው ለመመለስ 20-30 ሺህ ሰው ነብይ እንትና ጸልይልን ሲሉ ላይቭ ገብተው አይቼ የቤት ኪራይ ብር ላኪልኝ አልጸልሽ የገዛ ኪራይን ማከፍል ሰው ለሰው ጸሎት ደግሞ መልእክት ልታደርስ አንተ ለራስ አከራይ በር ለቆሙ የሚጠብቁ ሰውዬ ይሄንን አይረኒ እንኳን ያያችሁ የምትለቁ ሰዎች አይደላችሁም። ያለ ምን ጊዜ እንደደረስን አላውቅም። የሆነ በቃ አውቶማቲክ እርግማን ነው የተረገምነው። እዚያ ግን ኒውክሌር የሆነ እርግማን ነው የተረገምነው። እንዴት ሰው የቤት ኪራይ የለኝም እዚህ ቤት ውስጥ ለምኖረው እያለ ሁሌም ቢሆን 365 ቀን የክሪስማስ መብራት ቤት ውስጥ እያበራ የእንትን የቺቺና እንትን ቤት የሚመስል ቤት ውስጥ እየኖረ ልጸልይልሽ በረከት ይምጣ ስንት ሚሊዮን ብር ይግባልሽ ብለህ ጸልይልኝ ብለህ ለሱ የቤት ኪራይ ትከፍላለህ። ሚሊዮን ላንቺ ማምጣት ቢችል ራሱ አያመጣም። ይሄን እንኳን ዞር አድርጎ የሚያስብ ሰው የጠፋበት ጊዜ ላይ ደርሰን እንደዚህ አይነት ፉዞ 100% ደፋር ፉዞ ሰው የሚከሱም ብዙ መጥቶ ስለ ሲቲና ስለ እንትን ምናምን አወራ። ያው እንደሰማችሁት ምን ይሻላል ነው ጉዳዩ። ኤሪፕስ ሰብስቡልን፣ ይሄ ሰውዬ የምር ሰብስቡልን። የሆነ አካል በመረብም ቢሆን ያዝልን፣ ይሄ ሰውዬ አጥምዱት።
በጣም አስቸጋሪ ነው። አሁን ደግሞ የሚቀለድበት ነገር ጠፍቶ በማይቀለር ነገር እየተቀለደ ነው። ጋይስ እስኪ ሀሳባችሁን ከታች በኮሜንት ስጡኝ።